አንድ ላይ ሆና የሚሄዱበትን አቅጣጫ አንድ ስለሚያደርጋቸው ፈኢን ካነ ለኩም እናንተ ይህን ቀን የምታስተባብሉ የነበራችሁ ይላቸዋል አላሁ ጀለ ወዐላ። ፈኢን ካነ ለኩም ለእናንተ ካላችሁ ከይዱን ተንኮል የምታሴሩት ሴራ ባለመበዘር በትንሿ ያሳለፋችሁት የነበረ ማንነት ከዛ በብዙ እጥፍ ደግሞ በግልጽ ወደፊት የምትገቡበትና የዘላለም የእናንተ ሀብቱን የሚሆነው ወደ ሆነው መመለሻችሁ ወደዛ ከመግባታችሁ በስተፊት እናንተ ራሳችሁን ከዛ ለማውጣት የምትወደዱት የምታሴሩት ነገር ካለ ሞክሩ ይላቸዋል አላሁ ተባረከ ወተዓላ። ፈኢን ካነ ለኩም ከይዱን ዱንያ ላይ ወደ እውነት የሚጠሯችሁ ወደ ሀቅ የሚለግሙ የተፈጠራችሁበትን ማንነት አውቃችሁ ዱንያውያ ወኡኽረውያ የስኬት ባለቤቶች እንድትሆኑ እኔ ከእናንተው ከራሳችሁ ወደ እናንተ የላኳቸው ነቢዮችና ሩሱሎች ተልኳቸውን እንዳያሳኩ ብዙ ነገር እንዳደረጉ ነበር። አሁንም ታዲያ አፋፉ ላይ በሮቿን ከፋፍላ እያፏጨችና እያነፋች የምትጠብቃቸው ወደሆነችው ጀሃነም እንዳትገቡ ማሴር የሚችሉ ከሆነ እስኪ ያስቡ ይላቸዋል። ፈኢን ካነ ለኩም ከይዱን ፈኪዱን ፈኢን ካነ ለኩም ሒላ ብልሃት ዘዴ ካላቸው ድብቅ የሆነ ነክር ሴራ ማሴር እናንተ ሊያስተምሩ ይችላል። ካነ ለኩም ወጠሪቁ ሊተኸሉስ ሚን ቀብضቲ ወዐዛቢ ከኔ ብርቱ አያያዝ ከከፋው ቅጣቴ ነፃ ልትሆኑ የምትችሉበት ሴራ ካለ ሲውስ ዋና ነው። ይህ ለእነሱ ሊኖራቸው በፍጹም ያ ማዕሸረ ጂኒ ወልኢንሲ ኢስተጣዕቱም አን ተንፉዙ ሚን አቅጣሪ ሰማዋት ወልአርድ ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን ብሏቸዋል። ትናንት የጅን የሰዎች ስብስቦች ከሰማያት እስከ ምድር ከየትም እውነትን ላለመቀበል ሐቅን ለማጥፋት ባጢልን ለማገዝ ከማመን ክህደት የዚች የምድር የበላይ ሊሆን ለምታደርጓቸው ድርጊቶች ከሰማይ ከምድር ተባባሪ፣ አማካሪ፣ አመሳጣሪ ካለ እስኪ ሞክሩ። ፈኢን ካነ ለኩም ከይዱን ፈኪዱን ዋለተመን ትልቅ ዛቻ ነው። ተባረከ ወተዓላ አከረተኒ ባለው ወይል የውመኢዝን ልልሙከዚቢን ለአስተባባሪዎች ወዮላቸው፣ ወይ ጥፋት ወይ ክስመታቸው። ላኪኑ አሐድ በል የኪዱ ልካኢዲን እነሁም የኪዱነ ከይደን ወአኪዱ ከይደን። ምንም የሆኑ ምንም እዚህ ዱንያ ላይ ቢያሴሩ ምንም ቢሉ አላህ ሱብሓነሁ ወተዓላ አምካኝ የሆነው ውሳኔ የወሰነ ያመጣባቸዋል። በፊት ለፊት አላህ ሱብሓነሁ ወተዓላ አይሆንም የሚሉት የነበረው ነገር ሆኖ አፈራላቸው ተከስሰው በድብቅ በግልጽ በግራ በቀኝ በኋላ በፊት በላይ ሲያከማቹት የነበረው ኃጢአት ዋና ማዕከሉ መሰረቱ በአላህ ሱብሓነሁ ወተዓላ ብቸኛ ኃያልና ከመላክነት መካከል ነው። የሰበሰቡት ነገር በሙሉ ወዴት እንደሚያደርሳቸው የመጀመሪያ
ቂያማ ሩሓቸው እና ጀሰዳቸው የተለያየችበት ጊዜ አይተውታል። አለመበረታቱ አሳልፈውታል። يا عبادي إنكم لن تبلغوا ضري فتضروني ولن تبلغوا نفعي فتنفعوني باشر ساما نانت تقولوا نانت موضع مقبار الناس لو تسرى أصبات أني موضع مقبار الناس لا موضع ما توصلت بس نقول ما إن المتقين في ظلال وعيون وفواكه مما يشتهون كلوا واشربوا هنيئا بما كنتم تعملون إنا كذلك نجزي المحسنين. إن المتقين الله سبحانه وتعالى خير يا مبارك في ظلال وعيون وبنا مراكي وانت جنة تلاوة ውስጥ ይዝናና ወዐዩን በዚሁ ተክልና ዛፍ አይን ማራኪ ለልብ እርካታ የሚሰጥ ለሰውነትና ለአካል ተድሎን የሚያጎናጽፍ የተሟላባት በሆነችው የጀነት ለምለማማ የአላህ ሱብሓነሁ ወተዓላ ኒዕማና ጸጋ تكون عطاء شيئا. إن المتقين في ظلال وعيون. الله سبحانه وتعالى بسنته وأصلى سلاسل وملكاته بنبياته أمرون الإعزاز أكبر فالثاني تكباري الكلام እንደ ክልክል ተጠንቅቀው ፈርተው ማርከው ለአላህ ታማኝ የእሱ ባሪያነትን ያረጋገጡ በጀነት ጥላዎች የተለያየ መፍለቂያ ያላቸው በሆኑ የጀነት ምንጮች የተለያዩ መጠጦችን እየጠጡ ተዝናኞች ናቸው ይላል አላህ። ፊ ዚላል ወዐዩን ፊ ዚላል ጀነቲ ወዐዩኒሃ አለቲ ዚሉሃ ظليل وعيونها التسليم والسلسبيل وغيره ጥላዎቿ እጅግ በጣም በርካታ የሚሰጡ ምንጮቿ የማር የወተት የልዩ ልዩ ጣፋጭ መጠጥ ለሁም ፊሃ አዝዋጁን ሙጠሀሀረቱን ወኑድኺሉሁም ዙላን ظሊላ ናራ مثل الجنة التي وعد المتقون تجري من تحتها الأنهار أكلها دائم وظلها قال الله تبارك وتعالى في ظلال وعيون በጀነት ጥላዎችና በምንጮቿ መጠጥ ተደሳችና ቃል ተጎናጻፊ ናቸው። እና አስሓበ ጀነት የውመ ሹሁር የፋኪሁን ሁም ወአዝዋጁሁም ፊ ዚላሊን ዐለል አራኢክ ሙተኪኡን። የነዛኞቹ ላ ظሊል ወላ ዩግኒ ሚነ ለሀብ ብሎ ነበር። የነዚህ አማኞችን ደግሞ ወኑድኺሉሁም ዙላን ظሊላ እንደዚህ ብሎ በጣም ማለት ነው። ዚላን ظሊል በጣም እርካታ የጥላ እርካታ የሚባል ነገር ሙሉ በሙሉ መስጠት የሚችል ይሆናል። ወፈዋኪሃ የተለያዩ አሸታ እሸት ፍራፍሬዎችን በመመገብና እንዲሁም በመዓዛዎቻቸው እርካታ የሚጎናጸፉ ናቸው። ወፈዋኪሃ ሚማ የሽተሁን እነሱ የሚፈልጓቸው ከሆኑ የተለያዩ የአትክልት የፍራፍሬ በጀነት ውስጥ አላህ አመቻችቶ አዘጋጅቶ ያስቀመጠላቸው ከሆኑ
የአትክልትና ፍራፍሬ የሚበሉትን በምግብነት እንዳሲል በጭማቂነት እንዳሲል በመዓዛቸው ይደሰታሉ። ወፈዋኪሀ ሚነ ለዚነ የሽተሁነ በማቅረብ የፈለጉትን ነገር ወይም እንደዛው ቀልባቸው እንዳሰበው ራሱ ያገኙታል። ወፈዋኪሀ ሚማ የሽተሁነ ፊሂማ ሚን ኩሊ ፋኪሀቲን ዘውጃን በየእሸቱ ጥንድ ጥንድ የሆነ የተለያየ ወፋኪሀቲን ሚማ የተኸየሩን ኩሉ ወሽረቡ ሀኒአን ሁሉ ብሉ ጠጡ ይባላሉ። ሀኒአን ደስተኞችና የረካችሁ ስትሆኑ ቢማ ኩንቱም ተዕመሉን ተሰሩት በነበረው አላህ የሚፈቅድና የሚወደው የሆነን ተግባር ተሰሩት በነበረው ስራችሁ ከአላህ የተከፈላችሁ ወረታችሁ ሲሆን الباب للسببية وما موصلة ومصدرية بمعنى بسبب الذي كنتم تعملون وبسبب عملكم الصالح فمن كان سبب أمين لأن العمل الصالح سبب لدخول الجنة. إنا كذلك نجزي المحسنين በጎ ሰዎችን በጎ ሰሪ ሰዎችን በጎ ሰሪ ሰዎችን በዚህ መልክ እንመነዳቸዋለን እና ለዚህ ከዛሊክ በዚህ መልክ በእንዲህ አይነት ነጅዚ ሙሕሲኒን ከሀዛ ጀዛ ወተክሪም አልዓዚም በጣም የሰሩት መልካም ስራ በፈለገው ያክል ከፍ ባለ ጣራ ይልካል፣ በተሰኘ ጊዜት ይባዛል። ጀነት ውስጥ ያገኙትን ኒዕማና ጸጋ ሙሉ በሙሉ በስራቸው አግኝተውታል ማለት አያስችላቸው። አላህ ሱብሓነሁ ወተዓላ በፍርዱ በረሕመቱ ብዙ እዛ ውስጥ አላህ ይሰራቸዋልና እና ከዛሊከ ምድር ላይ እያላችሁ ብዙ እናንተ ለኔ ለአምሬና ለትእዛዜ ለመብቴና ለፍቃዴ እንዳታጡ መሰናክል የሚሆንባችሁ ነገር በጣም በርካታና ብዙ ነበር። ያን ሁሉ ግን የኔን ትእዛዝና የኔን መመሪያ ተቀዳሚ አድርጋችሁ ሁሉንም ወደኋላ እንኳላችሁት የስሩ ያልኳችሁን ሰርታችሁ የከለከልኳችሁን ተከልከላችሁ ባደረጋችሁት ስራ በተላበሳችሁት ያልወረወረ የጽናት ባለቤት ሆነ አቋማችሁ እንዲህ አይነት አርኪ የሆነ ወርበታም እከፍላለሁ ይላል። ከአክብሮት ጋር እጅግ በጣም የእሱ የራህመት የእዝነቱ የልጡፉ ጭማሪ የበዛበት የሆነ ምላሽ ይሰጣል። አለዚነ አሕሰኑ አመል ስራቸውን ያማሩ በጀማዑ ኢኽላስንና እሱ እንደሚፈልገው ሙታባዓን አንድ ላይ አቀናጁ። ከዛም አሕሰኑ ኢባዳውን የበለጠ ጥራቱን ሊያበቃው ጥራት እንዲጨምር የሚያደርግ ተላበሱ ምስለ ኹሹዕ ፊ ሰላት ለዛም አላህ ተባረከ ወተዓላ ከፍ ያለ ቦታን ከፈላቸው። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ኢና ከዛሊከ ነጅዚ ልሙሕሲኒን። ትልቅ ተክሪም ነው። ወነዒሙ መዕነዊ ነው። ውስጣዊ የሆነ ትልቅ ጸጋ ነው።
ወይም የማይት ይቀን አይመጣም እያሉ ለሚክዱና ለሚያስተባብሩ ይህ ቀን አይመጣም ብለው በመካድ በማስተባበላቸው ለዚህ ቀን ራሳቸውን ዝግጁ እንዳያደርጉ ራሳቸው ያታለሉ የሸፈኑ ወይ ወዳቸው ወይ ጥፋታቸው ወይ ሰራቸው ኩሉ በዚህ ዱንያ ላይ ይባላሉ። ኩሉ ብሉ ወተመተዑ ተጣቀሙ ይባላሉ። ቀሊለን ትንሽ ጊዜ ብሉ ጠጡ ተጣቀሙ ይባላሉ። እናም እናንተ እንጂ ሙስሊሙን አመፀኞች ካህዲዎች ናቸውና በአኼራ ምንም አይነት ዕድል ዕጣ ፈንታ ስለሌላቸው እዚች ዱንያ ላይ ብሉ ጠጡ ይላቸዋል። خطاب للمكذبين وتهديد لهم ووعيد تمتعوا مدة قليلة وتمتعوا كلوا وتمتعوا قليلا هي بقية أعمالكم በዚች በዱንያ ላይ ከአላህ የተላኩ ነቢያቶች ወይም እነዚህ ነቢይ ወራሽ የሆኑ ከአላህ ስብሓነ ወተዓላ በተወደዱ ወዓድ ወዒድ ተርሂብ አዘል መመሪያ መልእክቶች ሲነገራቸው እያወቁ ለሚክዱት ለሚያስተባብሉት ኩሉ ወተመተዑ በቅየተ የቀረችላችሁ ትንሽ ተጣቀሙ። ዱንያ ጠፊ ናት። ፈማ መታዑ ልሐያቲ ዱንያ ፊል አኺራ ኢላ ቀሊል ከአኺራ አንፃር ሲነጻጸር ዱንያ ላይ ያለች ኒዕማ ማስተካከል በጣም ትንሽ ናት። ኩሉ ወተመተዑ ቀሊለን ኢነኩም ሙጅሪሙን እናንተ ሙጅሪሞች ናችሁ። ጀራኢም ወንጀል ኃጢአት መተግበር አበቃሽ ሰዎች ናቸው። እነኩም ሙጅሪሙን በማዕና ሙርተኪቡ ጀራኢም ክህደትን የተላበሳችሁ ናቸው። ትልቁ ክህደታችሁ በአላህ መካዳችሁ፣ ትልቁ ሙጅሪምነታችሁ በመሞት በኋላ መቀስቀስ የለም ዓለም ዱንያ ብቻ ናት ማለት ናቸው። እናም ለእናንተ በአኺራ ምንም ነገር ስለሌላችሁ እዚች ዱንያ ላይ ብቻ ነው መጣት የምትችሉት። ሐቂቃን የሆነችው እዛም መዳረሻና መመለሻችሁ እሳት ናት። نمتعهم قليلا ثم نضطرهم إلى عذاب قريب لا بصرة ما يعلم ጥቂት ጊዜ እናካክማቸዋለን። ከዛ ወደዛች ግዙፍ ወደሆነችው ወደ የጀሃነም እሳት ቅጣት እንወረውራቸዋለን ማለት ነው። إن الذين يفترون على الله الكذب لا يفلحون متاع في الدنيا ثم إلينا مرجعهم ثم نذيقهم العذاب الشديد بما كانوا يكفرون ለዛም ሌላ ውሸትን የሚቃፉ ፈርሃ አይወጡም። በዚች ዱንያ ላይ ትንሽ ይጣቀማሉ። ተመላሽነታቸው ወደ እኔ ነው። አዛብን ሸዲድን አቀምሳቸዋለሁ ቢማ ካኑ የክፉሩን ብሏል። ወኢዛ ቂለ ለሁም ይርካዑ ላ ይርካዑን ኢዛ ቂለ ለሁም ሊልሙከዚቢነ ቢየውም ልባዕስ ከሞት በኋላ መቀስቀስ የለም ብለው ለሚያምኑት ከሞት በኋላ መቀስቀስ አለ የሚለውን ነገር የሚክዱ የሚያስተባብሉ ለሆኑት ኢዛ ቂለ ለሁም ይርካዑ ስጁድ አድርጉ አድርጉ የተባሉ ጊዜ ለእነዚህ ሙስሊሞች ይርካዑ በማዕና ሰሉ ለማለት ይሆናልና ስገዱ ከሰጋጆች ጋር ሲባሉ አዕظም ኢባደትን በደል የሆነችውን ሶላትን እንዲሰግዱ ጥሪ ሲያደርጉላቸው ላይከ አመስሉ አበው ወምተናዑ ኩፍረን ወዕናድ በመካድ በድርቅና በኩራት ወይም የውመኢዝ ልልሙከዚቢን ቁርአኑ
በመልካም ነገር ልባን ጠቃሚ የሆነ በጣም ውስጥን መስጦ የአላህ ሱብሓነሁ ወተዓላ የቀረበ ባሪያ መሆኑን ያደረገች መሮችን የያዘ ጀሃነምን በአይን የማየት ያክል በጣም አድርጎ አግዝፎ ወደ እሷ ሊያደርሱ የሚችሉ ነገሮችንም ደግሞ ዘርዝሮና ተንትኖ ያስጠነቅቃል። ምንም ሳይቀር ከሁሉም በፊት አንተ ለመልካም ስራ ጥሪ ሲያደርግልህ ከመጥፎ ነገር እንድትከለከል ከልካዩን አያ ወደ አንተ ሲያደርስ አንተ በትክክል የሚፈጠርከው ለምን ዓላማ እንደሆነ ያስረዳል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አንተን ካልነበር ወደ ነበር እንዴት እንዳመጣ በዚህ አንተን ወደዚህ ካመጣ በኋላ ደግሞ በዚች ምድር ላይ ለምትኖረው የጥቂት የቆይታ ጊዜ ነገሮችን ሁሉ አመቻችቶ አሰማምሮ አላህን አመስጋኝ እንድትሆን በምትችለው ነገር እንጂ ከአቅም በላይ ያልሆኑ ነገሮችን በጌታ እንዲሰራቸው እያዘዘ ስትልቅ ስታስተባበል እዛው ጋር ወዲያው ፈጣን የሆነ እርምጃ ያስነሳል። ቻይ ከሚለው ስሙና ሲፋው ከሚመነጩ የአላህ ሱብሓነሁ ወተዓላ ጥበብ የተሞላበት ሂደት ተግባሮች ጥቂትን ጊዜ እንድትቆይ እያሰብክበት እንዲህ እያደረገ አላህ ጊዜንም ሰጥቶ ሂዳያን እንድትቀበል ያበቁናል። ፈቢአይ ሐዲሲን በዐደሁ ዩእሚኑን። ከቁርአን ላይ በምን አይነት መካሪ በምን አይነት ምክር በእንዴት አይነት ገራጭ በእንዴት አይነት አድራሽና አብራሪ በማን ነው ታዲያ እነሱ የሚያምኑት? በቁርአን ያለ ነው። ፈቢአይ ሐዲሲን በዐደሁ ከቁርአን በኋላ በምን ነው ደግሞ በማን በእንዴት አይነት ወሬ በማብራራት በመተንተን ምሳሌ በማጣቀስ ወደር የለሽ የሆነው ቁርአን ጥሪና አቅርቦላቸው የካዱ ያስተባበሉ በአላህ ሱብሓነሁ ወተዓላ ብቸኛ ኃያል አምላክ መላኪቱ በዕለተ ቂያማ በሁሉም በእንደት አይነት መካሪና በእንደት አይነት ገላጭ ንግግር ነው እነሱ ሊያምኑ ይችላል። የዛሬ በቁርአን ያምኑ በቁርአን ካላምኑ ከዲያኒ ካላም ካሉ በማን ንግግር ነው ሊያሳምናቸው የሚችል? ከቁርአን በላይ ምን ሊመጣላቸው? فبأي حديث بعد الله وآياته يؤمنون عند سورة الجاثية وكذلك سورة يوسف إن الذين حقت عليهم كلمة ربك لا يؤمنون ولو جاءتهم كل آية حتى يروا العذاب أنهم لا يؤمنون በቁርአን ያላመኑ መሸት ቢሆን ከቁርአን በላይ ነገሮችን መረዳት በሚቻልበት መልክ አይነት አቅራቢ እነሱን አሳማኝ ነገር ፈጽሞ ያገኛቸው በቁርአን የካዱ ያስተባብሉ አላህ ተባረከ ወተዓላ ለሙተቆች ለሙስሊሞች
ለቀልብ ለሰውነት ለሁሉም ኒዕማ ተባረከ ወተዓላ መርቶ አዘጋጀላቸው። ለሙተቂነ ፊ ዚላሊ ወዑዩን ወፈዋኪሀ ሚማ የሽተሁን ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን። አላህ ሱብሓነሁ ወተዓላ መፍራት ወደ ጥሩዎች ባሮች እንድትቀላቀል ያደርጋል። ጥሩ የሆነ የአላህ ሱብሓነሁ ወተዓላ ወረታ ተከፋይ እንድትሆኑ ያደርጋል። ከዛሊከ ነጅዚል ሙሕሲኒን። ተውቢዕ ለሙስሊሞች ትልቅ ወቀሳ፣ ትልቅ ማስጠንቀቂያ፣ ትልቅ ማስፈራሪያ ነው። ወይናከሩ ቢበሉ ቢጠጡ ቢመቻቸው ቢደላቸው በመረዱ መጨረሻ መዳረሻ መመለሻቸው ግን ብርቱ ቅጣት ነው። ኩሉ ወተመተዑ ቀሊለን ኢነኩም ሙፍሊሑን። ማ ሰለከኩም ፊ ሰቀር፣ ወደ ጀሃነም ምን አስገባችሁ ሲባሉ በሌላ ምዕራፍ ማለት ነው ቃሉ ለም ነኩ ሚነል ሙሰሊን ይላል አላህ ሱብሓነሁ ወተዓላ። ሰጋጆችን ጋር አብረው ሲኖሩ እነሱ አይሰግዱም ነበር። ከፊሮች ሙስሊሞች ሶላትን እምቢተኞች ነበሩ። ሱጁድ ዳማ ማድረግ ለእነሱ እንደ ትልቅ ውርደት ይቆጥሩት ነበር። ወኢዛ ቂለ ለሁም እርከዑ ላ የርከዑን ማ ሰለከኩም ፊ ሰቀር ሲባሉ ቃሉ ለም ነኩ ሚነል ሙሰሊን። እንደ ቁርአን አልከሪም ቁርአን ወደ ምድር ካወረዳቸው ቃላት በትንሹ ከ313 በላይ ቁጥሮች አላህ ወደ ምድር ከሰው ልጆች መካከል መርጧቸው ለነበሩ ነቢያቶች አውርዷልና ከሁሉም ጠቅላይና ሁሉን አቀፍ የሆነው ይህ አላህ ሱብሓነሁ ወተዓላ ቁርአን ለሙጃሚ ሁሉንም የሰበሰበ ሁሉንም ወደ ኋላ ያሉትን ህጎች ወደፊት ሊሆኑ የሚችሉትን ሂደትና ሁኔታዎች ሁሉንም ያዘለና ያቀፈ ነው። ትምህርት የአምላክ ተባረከ ወተዓላ አላህ ሱብሓነሁ ወተዓላ እገዛ ሱረት አልሙርሰላት በዚህ ትጠናቀቃለች። ቀጣዩ ምዕራፍ ሱረቱል ኢንሳን ተብላ ትጠራለች። ሱረቱል ኢንሳን ወደ 31 የሚሆኑ አያዎችን በውስጧ የያዘች ሲሆን ሱረቱል ኢንሳን 76ኛ ተራ ቁጥር ላይ እናገኛታለን። መደነኛ ናት። መዲና የተወለደች ምዕራፍ ናት። መዲና የተወለዱ ምዕራፎች አብዛኛውን አሕካም ላይ የነበሩ ከመውጋት ነገር ግን የሚዳስሱና የሚቃኙበት ሂደት አለና እንደ መካውያን ምዕራፎች የሰው ልጅን አመጣጥና የመጣበትን ዋነኛ ዓላማ ቆም ብሎ አስታውሶ አላህ ሱብሓነሁ ወተዓላ ምስጋና መስጠት ይገባዋል ስትልም ታወሳለች። ሱረቱል ኢንሳን ተብላ የተጠራችበት መክይና መደኒና የሚለው ኺላፍ አለ። መክይ ነው የሚለው የሚያዝ የሆነ አገልግሎት ማለት ነው።
ሱረቱ ኒሳ ተብላ የተጠራችበት ስለሚሆነ እንግዲህ አልአታ ዐለ ልኢንሳን ሚነ ደህር ብሎ ስለተገባ ነው። ሱረቱ ቱሰማ ሱረቱ አልአታ ተብላ ትጠራለች። ቱሰማ ሱረቱ አልአታ ዐለ ልኢንሳን ተብላ ትጠራለች። ቱሰማ ሱረቱ ደህር ተብላ ትጠራለች። ሱረቱል አዕራፍ ተብላ ትጠራለች። ሱረቱል አምሻጅ ብለው ይጠሯታል። ነዘረት ከሱረቱል ቃሪዓ ቀጥላ የተወረደች ሲሆነች ከፊል የቁርአን ተንታኞች ያስቀምጣሉ 39 ወይም ደግሞ የሚሆኑ አያዎችን የያዘች ስትሆን ማለት ነው። 199 የሚሆኑ ከሊማዎችን ሰብስባ የያዘች ናት። እነዚህ 199 አረፍተ ነገሮች ከሊማዎች ለሰው ተገቢውን ምክር ለጋሽ ሆኑ ዘንድ ወደ 652 ጊዜ 28ቱ የአረብኛ ፊደላቶች ተመላልሰው የተጻፉባት እንደሆነ ያስቀምጣሉ። ናሲክ መንሱክ የተሻረ በውስጧ በሚል ሂደት ላይ ሱረቱል ኢንሳን ሁሉም አያዎቿ ሙሕከም ናቸው ሲሉ ያስቀምጣሉ። ሁሉም አያዎቿ ሙሕከም ናቸው ሲሉ ያስቀምጣሉ። አሁን 31 አያ ያላት ወደ ሱረቱል ቃሪዓ 31 የሚሆኑ አያዎች ነው ያሏት። ወደ 240 የሚሆኑ ከሊማዎች ነው ያላት። ወደ 450 ጊዜ ማለት ነው የአረብኛ ፊደላቶች መልሰው መላልሰው ተጻጽፈዋል ማለት ነው። ናሲክ መንሱክ አንድ አያ ብቻ አላት። ሁሉም አያዎቿ በሙሉ ሙሕከም ናቸው ይላሉ። ወላኪን ያርጀህ ሁሉም አያዎቿ ሙሕከም እንደሆኑ የሚያረጋግጠው ያመዝናል ማለት ነው። ፈስብር ሊረቢከ ወላ ቱጢዕ ሚንሁም አሲመን አው ከሱራ የሚለው ይህ አያ መንሱክ ነው ይላሉ። መንሱክ አይደለም የሚለው እውነተኛው ይሆናል ማለት ነው። የተወለደችው መካ ነው። እሷ የተወለደችው መክይ መሆኗ ያመዝናል። መደነኛ ናት ያሉ የዑለማ ክፍሎችም አሉ ማለት ነው። ወየተዋሃደች የአኺራን ጉዳይ ቀደም አድርጋለች ትዳስሳለች። በተለይ ከአኺራ ጋር የተያያዘ ሂደት ማለት ነው። ወልወጅህ ኻስ ተተሐደስ አን ዐይኒል ሙተቂን አላህ የሚፈሩ ሰዎች የሚጠብቃቸውን የጀነት ኒዕማና የዳር ቁልፍ የዘላለማዊ የደስታ ሀገር ማለት ነው። የጀነት ኒዕማ የተዘጋጀላቸው መሆኑን ታወሳለች። ምዕራፏ ስትጀምር እንግዲህ የአላህን የተሟላ ብቃትና ችሎታ የሰው ልጅን እንዴት አድርጎ ለዚህ እንዳመጣ በማውሳት ለዚህ ሰው ነው ሰው ተብሎ ታውቆ ስም ተረድቶለት የሚጠራ ከመመስረት ግን ብዙ ዘመን ሰው ምንም ሳይኖር ምንም ሳይባል ምንደው ሳይታወቅ ያለፈ ዘመን የነበረ መሆኑን ታወሳለች። ቀድ አታ ዐለ ልኢንሳን ሒኑን ሚነ ደህሪ ለም የኩን ሸይአን መዝኩራ ኢና ኸለቅና ልኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ ثم ተሐደሰት ስለ አላህ ስላዘጋጀው የአኺራ ኒዕማ በአህሉል ጀናዎች በጀነት ውስጥ ስላዘጋጀው ኒዕማ ታወሳለች። إن الأبرار يشربون من كأس كان مزاجها كفورا عينا يشرب بها عباد الله المفجرون تفجيرا. ثم ذكرت درجات الأوصاف هؤلاء السعداء الذي سكت يبقوا يجنة ሰዎች ምን አይነት መገለጫ ባህሪያት ናቸው? ምንድን ነው የነሱ ውጫዊ ሆነ ውስጣዊ ማንነታቸው? አላህ ዘንድ የተመዘገቡት ያስመዘገቡት ማንነት በማለት በውስጠት እዚሁ ወደ ላይ አላህ ሱብሓነሁ ወተዓላ ቀድሞ የሚያውቀው ሌሎችም የሚያውቁባቸው በሆነ ማንነታቸው ትገልጻቸዋለች። ዩፉነ ቢልነድሪ ወየፍረሑነ
يخافون يوما كان شره مستطيرا በጣም አድርገው አላህ ሱብሓነሁ ወተዓላ ይጠራሉ ከመለከታት እነ አላህ ተባረከ ወተዓላ ነገ የቂያማ ወደ እሱ ተቀስቅሰው እንደሚቀርቡ ያምናሉና እሱ ያደረገባቸውን ዋጅብና ግዴታ ይወጣሉ። በራሳቸው ተነሳሽነት የተሳሉት ስለት ሳለ ስለታቸውን ይኖራሉ። የዛን ዕለት ቂያማ ከባድ ቀን ይዞት የሚመጣው መጥፎና ከባባድ ክስተቶች በጣም አድርገው ይፈራሉና ይጠነቀቃሉ። ወይተርሙነ ጧዓመ ዐላ ሑቢሂ ሚስኪነን ወየቲመን ወአሲራ እነሱ በጣም እየፈለጉት ነገር ግን ከራሳቸው አምልጠው ምስኪኖችን ያበላሉ፣ ይረዳሉ፣ ይደግፋሉ። ለመንገደኞች፣ ለየቲሞች፣ ለምርኮኞች፣ ለድሆች ይሰጣሉ። ሲሰጡም ደግሞ ከእነሱ ምንም አይነት ውለታ ፈላጊ እንዳልሆኑ ይገልጻሉ። እነማ ኑጢዑኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ። ወአሻረት በመቀጠል ደግሞ ታመላክታለች ማለት ነው። ባለ ዚክሪ አውሳፊሂም ቢማ ለሁም ዒንደላህ አላህ ለእንዲህ አይነቶቹ አላህ ዘንድ ያላቸው ማለት ነው ወረታና ጀዛ ታወሳለች። ወጀዛኡሁም ቢማ ሰበሩ ጀነቱን ሐሪራ ሙተኪኢነ ፊሃ ዐለል አራኢኪ ላ የረውነ ፊሃ ሸምሰን ወላ ዙምሀሪራ። ወተታባስ በመቀጠል ምዕራፏ የጀነትን ኒዕማዎች መቃረንና መጠቃቀስን ትቀጥላለች። ወዩጣፉ ዐለይሂም ቢአንየትን ሚን ፊድደቲን ወአክዋብን ካነት ቀዋሪረ ኢላ አኺሪል አያ። ወኸተመት ምዕራፏ በስተመጨረሻ አካባቢ ማለት ነው هذا القرآن الكريم يتكبر يا الله قال كلام الله الذي يا الله قال تابع كتابه كلماته يردون يكسر البطن يمسر البطن أن هذا القرآن تذكرة لمن كان له قلب يعي أو فكر ثابت يستدعي بنوره إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما. وبعد مرافع تتبع على الشيطان سورة الإنسان وسورة الدهر وسورة الأعراف وسورة الأنشاج የአብዛኛዎቹ የጅምሮቹ አቋም መክይ የሆነች ነው የሚያስቀምጡት። ነቢዩ ሰለላሁ ዐለይሂ ወሰለም የሱብሒ ሶላት ላይ አሊፍ ላም ተንዚል ሱረቱ ሰጅዳንና ይህችን ምዕራፍ ይቀሩ እንደነበረ በሐዲስ መጥቷል። ረሱል ሰለላሁ ዐለይሂ ወሰለም የሱብሒ ሶላት ፈጅር ላይ ጁምዓ ንጋት ላይ ያለው ፈጅር ማለት ነው ይህችን ይቀሩ እንደነበረ በሐዲስ መጥቷል ተብሏል። አላህ ተባረከ ወተዓላ ለነዛ ላመኑ አማኝ ባሮቹ ወደኋላ ካሳለፍናት ምዕራፍ በበለጠ ከላይ ወደታች ስንሄድ ደግሞ ወደፊት ከምትመጣለን ምዕራፍ በበለጠ ማለት ነው ለአማኞች ልባን ጠጣይና ቀልብን አቋማች የሆነ የጀነትን ማንነት በስፋት የተወሳባት የሆነች ምዕራፍ ናት። የጀነትን ማንነት በተገቢ መንገድ ማየት እና በእጁ እንዲያራት ወይም ገብቶ እንደሚዝናናባት ሆኖ ስለ እሷ መረዳት የፈለገ ሱረቱል ኢንሳን በደንብ አድርጎ ያስተንትንና ያክል ይላሉ ኢብኑ ጀሪር ጣበሪ ታላቁ የቁርአን ሙፈሲር። የውመል ቂያማ ለአማኞች ደስታና እርካታን ብቻ ተስፋ ማለት ነው። የተስፋ ብቻ አይደለም የምታስተላልፈው ለነዛ ለካፍር አስተባበሩ አላህ ሱብሓነሁ ወተዓላ ኢማ ዓጅለን ዱንያ ላይ አፋጥኖ አው ዓጅለን ዘግይቶ እጃቸውን የሚያገኙበት አንድ ቀን ከፊታቸው እንዳለች በጣም አድርጎ ያስጠነቀቀበትን አያ ሶስት ትኖራለች። إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا
ከዛሊክ አላህ ሱብሓነሁ ወተዓላ የከፈለኩ እናንተን ልማዳችሁን አስወግዳችሁና በደልና አምሳ ነው